ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ጠላት ከአንድ ህዝብ በላይ ያሰለፈበት በሀገሪቱ ያሉ የሜካናይዝድ መሳሪያዎች በአይነቱ የተሰለፉበት አንድ ሳምንት የፈጀው ደጋሰኝንና ደጋዳሞትን ለመያዝ የአብይ አህመድ ሰራዊት አንድ ክፍለ ጦር የሚሆን ኃይል አጥቷል። በመሆኑም የድሃ ልጅ ቢያልቅም ደንታ የማይሰጠው መንግስት ተብዬ አንድ ሙሉ እዝ የጠላት ኃይል ከአንድ የፋኖ ክፍለ ጦር ጋር 7 ቀን ተዋግቷል። ነገሩ እንዲህ ነው። ሌተናል ጀነራል ማመር ተሰማ፣ ብርጋዴር ጀነራል አዲሱ መሐመድ፣ ብርጋዴር ጀነራል መላኩ ገላና፣ ብርጋዴር ጀነራል ሶፊያ አህመድ። እነዚህ ጀነራሎች ከጌታቸው ከአብይ አህመድ የተሰጣቸውን ትዕዛዝ ይህ ነበር። ያለቀው ኃይል ይለቅ፣ በተለይ አማራ የሆነ አድማ ብተና ምንሻ ከፊት አድርጋቸው፣ የተከፈለውን ዋጋ ከፍላችሁ ደጋሰኝንና ደጋዳሞትን በ2 ቀን ተቆጣጥራችሁ ሪፖርት አድርጉ። ትዕዛዙ ይህ ነበር። ታዲያ እነዚህ ጀነራሎች አንድ የወረዳ ከተማና አንድ ቀበሌ ለመቆጣጠር አንድ እዝና 2 የሜካናይዝድ ክፍለ ጦር አሰለፉ። ለ2 ቀን የታሰበው ውጊያ አንድ ሳምንት ፈጀ። የጠላት ኃይል እንደ ቅጠል ረገፈ። ነገር ግን የጌታ ትዕዛዝ መከበር ስላለበት ኃይል ከሌላ ቦታ በማምጣት ውጊያውን ቀጠሉ። አንድ አስገራሚ ጀብድ ልንገራችሁ። ሐምሌ 9 ቀን 2018 ዓ.ም ቦታው ደብረ ቀለሙ፣ ቀኑ እየመሸ ነው። ለአይን ያዝ እያደረገ ነው። 12 ሰዓት ላይ የጠላት አሰላለፍ አንድ ክፍለ ጦር ሙሉ ይህ ማለት 5 ሻለቃ ያለው በልዩ ሁኔታ የተደራጀ ሲሆን የታጠቀው የትጥቅ አይነት 3 ዙ 23 ታዲያ አንድ ጀነራል መድፍ 107 ተወንጫፊ ሮኬት 14 ድሽቃ 31 መትረየስ ብሬን 36 ስናይፐር ሲሆን ሌላው የነፍስ ወከፍ ክላሽ የታጠቀ ነው። በዚህ ሁኔታ በወገን በኩል የነበረ ከባድ መሳሪያ 2 ድሽቃ ብቻ ነበር። ምንም እንኳ የኮማንዶ አንድ ሻለቃና የስናን ጥምር ኃይል ተዘግይተው ቢደርሱም ውጊያውን የከፈተችው አንድ ሻለቃ ማቻከል የደብረ ቀለሙ ሻለቃ ነች። በቦታው ላይ ከፍተኛ እዝ አመራሮች 50 አለቃ ታዴና 100 አለቃ እሱ ባሉ አሉ። እኔም በቦታው ነበር። ውጊያው 12 ሰዓት ከ15 ተጀመረ። የወገን ኃይል ከጠላት ኃይል ጋር ተቀላቀለ። በቃ ምድር ቁና ሆነች። የማይተኮስ የጠላት መሳሪያ የለም። የጠላት አንድ ክፍለ ጦር በፋኖ አንድ ሻለቃ ደቀቀ። በቃ የፈጣሪ እርዳታ ይሁን አይታወቅም። ውጊያውን ጨለማ ላይ ያየው። በሚገርም ሁኔታ ጠላት 11 መኪና ሞትና ቁስለኛ አነሳ። በዛ ምትክ 2 ሻለቃ ጦር ጨመረ። ዓላማው ያለቀው አልቀው ደጋሰኝን ቀበሌን መቆጣጠር ነበር። መሸነካ ሐምሌ 10 ቀን 2018 ዓ.ም የኮማንዶ አንድ ሻለቃ በጠዋቱ መርበቶች ጀመረች። ጠላት ግራ እስኪገባው ድረስ ተቀጠቀጠችው። አሁንም ጠላት ኃይል ጨመረ። ከዚህ በኋላ ስልታዊ የሆነ ውሳኔ ተወስኖ ወገን እንዲያፈገፍ ተደረገ። ጠላትን ከአንድ ክፍለ ጦር በላይ አስጨርሶ አንድ ቀበሌ ያዘ። ቀይ ባህርን የተቆጣጠረ ያህል ከአዲስ አበባ እስከ ጅማ ምድር ቀውጥ ሆነች። እኛም ብለናል፣ መቀበሪያ ቦታችሁ ገብታችኋል እና በቅርብ ቀን እንገናኛለን፣ ለቃችሁ እንዳትወጡ እያልን ነው አደራ ሲል የፋኖ ኃይሉ ከግንባሩ አስታውቋል። ሌላው ልማደኛው ቋሪት የገረመው እንዳወቅ መንፈስ ልጆች የቋሪት ጠጠር ማርያም ከ10 በላይ ጠላት ደምስሷል። ከ15 የማያንሱ ቆስለዋል። የ102ኛ ኮር 33ኛ ክፍለ ጦር አካል የሆነችው እና በጀግናው ስማት ሻለቃ ሸዋና ሙሉጌታ ደምሰው ትኩ ስም የተሰየመችው 3ኛ ሬጅመንት የአንበሳውን ድርሻ ወስዳለች። ሌሎችም 1ኛ፣ 2ኛ፣ 4ኛና 5ኛ ሬጅመንቱ በገነት አቦ፣ በአሙስ ገበያ፣ በዳንዳንና በንዘግድም ቀጠና በነበረው ተጋድሎ በጀግንነት ዘልቀዋል። ገዳይ በቋሪት ገዳይ ወይበኝ ገዳይ አጼ ሆ በጥጋጥጉ ወታደር ማርከዋል። እንዲሁ በደጋ ደግሞ 8 ንጹሃን በቢኤም ሲገደሉ በተመሳሳይ በስናን ወረዳ ጣይማይት ቀበሌ 65 ዓመት አዛውንት 2 ፈረሶች ተገለዋል። የአገዛዙ ጦር ኃላፊነት በጎደለ ሁኔታ ከርቀት በመሆን በወረወረው የቢኤም ቅንቡላ 8 ንጹሃን ሲገደሉ በስናን ወረዳ ደግሞ የ65 ዓመት አዛውንት ከነ 2 ፈረሶቻቸው ተገድለዋል። ነጭ ውሃ ተብሎ በሚጠራው አካባቢ የሰፈረው ያገዛዙ ቁጥረኛ ኃይል የወረወረው ቢኤም ተኳሽ በርታ አሙስ ገበያ ላይ ማረፉን ተከትሎ 5 ንጹሃን በግፍ ተገድለዋል። በአገዛዙ ከባድ መሳሪያ የተገደሉ ንጹሃን መካከልም እጅግ ሽፈራው የተባለች እናት ከ2 ልጆቿ ጋር 4 ዓመት ወንድ ህፃንና የ1 ዓመት ከ6 ወር ህፃን አብረው የተገደሉ ናቸው። የአገዛዙ ቢኤም ቅንቡላ ንጹሃን ቤት ላይ ማረፉን ተከትሎ እናት ነሻየ ነው የተባለች እናት የ1 ዓመት ከ6 ወር ሴት ህፃን እንደያዘች በመኖሪያ ቤቷ ውስጥ እንደተቀመጠች ተገላለች። በተጨማሪም ቤቱ ውስጥ የነበሩ 7 በጎች በጥቃቱ ተገድለዋል። ያገዛዙ ከባድ መሳሪያ ቤቱን ከነሙሉ ዕቃው ማውደሙ ተረጋግጧል። በተጨማሪም አቶ ገበያው ጌታ የተሰኘ ግለሰብ ወፍጮ ቤት በመስራት የግል ህይወቱን የሚመራ ሲሆን በቤት ውስጥ አልተገኘም በሚል ሚስቱና ልጁን በግፍ በጥይት ደብድቧቸዋል። በስናን ወረዳ ጣማይት ቀበሌ ከረቡ ገበያ ከተማ በአገዛዙ ሐምሌ 10 ቀን 2018 ዓ.ም ከምሽቱ 12 ሰዓት ተኩል በተወረወረ የመድፍ ቅንቡላ አቶ ዋለላቀ የተባሉ የ8 ልጆች አባትና የ65 ዓመት ሽማግሌ ከነ 2 ፈረሶቻቸው ተገድለዋል።
በተጨማሪም በደንበጫ አቅጣጫ ተማሪዎችን እንደ መደበቂያ ተጠቅመው ለመንቀሳቀስ የሞከረው የአገዛዙ ኃይል ከእናንተ ጋር አንሄድም ብሎ የሞከተን ተማሪ በግፍ መረሸኑ ታውቋል። ሌላው በተወሰደው የሰርጎ ገብ ኦፕሬሽን 4 ሚሊሻ አባላት ላይ ጥቃት ደርሰዋል። በሸበል በረንታ የድኋ ከተማ ልዩ ስሙ ገበሬ ማህበር ሐምሌ 9 ቀን 2018 ዓ.ም ከምሽቱ 3 ሰዓት ምሽግ ላይ በነበሩ የአገዛዙ ቁጥረኛ ሚሊሻ አባላት ላይ 64ኛ ክፍለ ጦር በወሰደው የሰርጎ ገብ ጥቃት 4 የሚሊሻ አባላት ላይ ከባድ ጉዳት አድርሰዋል። ጥቃት ከደረሰባቸው የአገዛዙ ቁጥረኛ ሰራዊት አባላት ውስጥም ሚሊሻ ሸጋው፣ ሚሊሻ ደረጃ አሸናፊ፣ ሚሊሻ ደሴ ፈንታ ከፍተኛ ጉዳት ደርሶባቸው በቢቸና ደጀን የመጀመሪያ ደረጃ ሆስፒታል እና ደብረ ማርቆስ ሪፈራል ሆስፒታል ገብተው በሞት አፋፍ መሆናቸውም ተረጋግጧል። በተያያዘም 7 ክፍለ ጦር በይፋት ጥሙጋ አውራጃ የአገዛዙ ታማኝ መረጃ አቀባይ እስከ ወዲያኛው መሰናበቱን አስታውቋል። የሸዋ ጠቅላይ ግዛት አሳምነው ዕዝ 7 ክፍለ ጦር የኦፕሬሽን ስራ በመስራት የጠላትን የመረጃ መረብ በመጣጠስ ላይ ይገኛል። ክፍለ ጦሩ በይፋትና ጥሙጋ አውራጃ የፍራታና ግድም ክላስተር አለላ ከተማ ላይ በልዩ ኦፕሬሽን የአገዛዙ መረጃ የነበረን ተከፋይ ማለትም ሰይዶ በሚል ስም የሚታወቀው ባንዳ ላይ እርምጃ መውሰዱን አስታውቋል። ግለሰቡ በተደጋጋሚ በክፍለ ጦሩ ማስጠንቀቂያና ምክር ቢሰጠውም ሊሰማ ባለመቻሉ በናሁሰናይ ሻለቃ የቅኝት ቡድን አማካኝነት ዘልቆ በመግባት እስከ ወዲያኛው ሊሰራበት እንደቻለ የክፍለ ጦሩ ሪፖርተር አስታውቋል። ከአክለውም የአገዛዙ አስገዳይ ተከፋይ ባንዳ ላይ እንዲህ አይነት የማይደግ እርምጃ አጠናክረው እንደሚቀጥሉም የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አስታውቋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።